እሺ ቤቲና ሰሚራ ጓደኛሞች ናቸው። ከዛ ቤቲ ከሳምንት 3 ቀን እስከ 4 ቀን ድረስ በሳምንት 3 ቀን እናድርግላት 3 ቀን ብረት ታነሳለች፣ 45 ደቂቃ ዋክ ታደርጋለች ቤቲ። እሺ ከዛ ሰሚራ ደግሞ በሳምንት 5ቱን ለ2 ሰዓት ወይ ገመድ ትዘላለች ወይ እንትን ትላለች። ገመድ ከዘለላችሁ ወይም ደግሞ እንትን ካላችሁ ገመድ ከዘለላችሁ ወይ ሮጥ ካላችሁ ትከሳላችሁ ያልተባላችሁ ሰዎች ያላችሁ አይመስለኝም። ይሄንን ነው ዛሬ የምንረዳዳው። ከዛ በኋላ ቤቲና ሰሚራ ጓደኛሞች እንደመሆናቸው ተገናኝተው ኤክሳይትድ ሆነው ከ2 ሳምንት በኋላ ሲለኩ ሰሚራ 8 ኪሎ ዱብ ብላለች፣ ወርዳለች ማለት ነው፣ ቀንሳለች። ከዛ በኋላ ቤቲ ግን 2 ኪሎ ብቻ ነው የቀነሰችው። ለሚያቸው ሰው ግን ሞር ቤቲ ኪሎ የቀነሰች ነው የሚመስለው። ምክንያቱም ቤቲ ስትሬንግዝ ትሬኒንግ ወይም ደግሞ ሊፍት ኪሎ ብረት እያነሳች ስለሆነ እንደሚባል ሞር ስቧንም ቀንሳለች። ጥሩ ነው ያለችበት ስታተስ። ሰሚራን ግን ሚዛኑ 8 ኪሎ ቀንሳለች ቢልም ሰሚራን በሰውነቷ ደስተኛ አይደለችም። ከዛ ደግሞ ሞር እንዴት ነው የሚባለው ሰውነቷ ጥብቅ ያላልሆነ አለ ሉስ ስኪኖች አሉ። ይሄንን ምን ብለን እንጠራዋለን? ስኪኒ ፋት እንለዋለን። ስኪኒ ፋት ምንድን ነው? ስኪኒ ፋት ማለት ሰዎች ጡንቻ መሰልማሳቸው ወይም ደግሞ የሰውነት የጡንቻቸው ፐርሰንቴጅ አንሶ ሲታይ ሞር ማቀፊያ የለውም። ማቀፊያ ነው ጡንቻ ከሌላ ስራው ባሻገር ማቀፊያ ሳይኖራቸው ሲቀር ሼፑ ይቀራል። ምክንያቱም አሻንጉሊት ብላችሁ የልብስ መስቀያ አሻንጉሊት ብላችሁ አስቡ። የልብስ መስቀያ አሻንጉሊት ልብሱ ልክ ቆንጆ ሆኖ እንደዛ ሆኖ የሚታየን እኮ ሴትዮዋ እኮ ጥሩ ቅርጽ ስላላት ነው አይደለም? አትሊስት ለልብሱ የሚሆን ቅርጽ አላት ተብሎ ስለሚታሰብ ነው እንደዛ አይነት እንትን የምናየው። እንደዛ ብላችሁ አስቡ። ጡንቻችሁ የልብሱ መልበሻ ወይም ማቀፊያ ነው። ስለዚህ እናንተ ጡንቻችሁ በቀነሰና በወረደ ቁጥር ስጋችሁ ብቻ ይቀራል ማለት ነው። እንዲሁም በተፈጥሮ ሴቶች ስፔሻሊ ከ30 ዓመት በኋላ ያላችሁ ሴቶች እየወረደ በአመት ፐርሰንቴጅ ኦፍ ዮር ማሰው እየወረደ ማስል ማሳችሁ ሉዝ እያደረጋችሁ ነው የምትሄዱት። እንኳን ሴቶች ብረት አታንሱ ሊባል ይቅርና እየወረደ ነው የሚሄደው። ሴቶች ናቸው እንደውም ብረት ማንሳት አለባቸው ብዬ እኔ ማስበው። ምክንያቱም ጡንቻ ከማቀፊያ ባሻገር ደግሞ ትልቁ ፐርፐዙ ምንድነው? ሰዎች ኤጅ ሲያደርጉ ወይም ትልልቅ ሰዎች ሲሆኑ እድሜ እየገፋ ሲሄድ ማሱን ሉዝ እናደርገው የለም። ለዛ ነው መንቀሳቀስ ማንችለው። መንቀሳቀሻ ነገሮች፣ ቤዚክ አክቲቪቲዎች፣ መቀመጥ፣ መነሳት፣ እሱ በሙሉ አንድ ሰው ጡንቻ ስላለው የሚኖረውና የሚችለው ነገር ነው። ጡንቻችሁ ባነሰ ወይም ጡንቻችሁ በደቀቀ ማሳችሁ በደቀቀ ቁጥር ደቃችሁ ነው የምትቀሩት። ምን አለፋችሁ። ኤኒዌይስ ስኪኒ ፋት ማለት እንደዚህ አይነት ሰዎች ናቸው። እና ሌላ የምመክራችሁ ነገር ምንድነው? ሩጫ ከምትሮጡ ሩጫ ኢንጆይ አድርጋችሁት የምትሮጡት ከሆነ ሩጡ፣ ግን ዌት ሊፍቲንግ መኖር አለበት ወይም ብረት ማንሳት አለባችሁ። አትሊስት 3 ቀን በሳምንት ብረት ማንሳት አለባችሁ። አንደኛ ሰን ኢንጆይመንት ሩጫ እንሮጣለን ካላችሁ ሩጡ፣ ጥሩ ነው። እንደ ፋት ሎስ ግን ሩጫ አልመክርም። እኔ የምመክረው ዋክ አርጉ። አየሩ የፍቅር አየር ነው ሰሞኑን ያለው። ዋክ አርጉ ከ45 ደቂቃ በቀን እስከ 1 ሰዓት ድረስ ወክ አድርጉ ኮንሲስተንትሊ። ይሄ ማለት አትሊስት በሳምንት 6 ቀን ወክ አድርጉ። ይሄን ይመስላል ማለት ነው። ሌላኛው ደግሞ ምንድነው ስኬጁል አይደለ? ወርክአውት ስኬጁል። አንድ ሰው ሰኞን ማንዴይ፣ ቱስዴይ፣ ከዛ ወንስዴይ ተወና ተርስዴይ ኤንድ ፍራይዴይ፣ ሰኞ፣ ማክሰኞ፣ ሐሙስና አርብ በሳምንት 4 ቀን ስኬጁል። ፐርፌክት የሚባለው ስኬጁል እሱ ስኬጁል ነው። ለጡንቻችሁ የምታርፉበትም ጊዜ ይሰጠዋል። ካላረፈ ጡንቻ ሪከቨር አያደርግም። ጡንቻ ጂም ቤት ውስጥ እንደማይገነባ ተናግሬያለሁ እንዴ? እየተናገርኩ ነው። ጡንቻ ጂም ቤት ውስጥ አይገነባም። ጡንቻ ቤታችሁ ሄዳችሁ ተኝታችሁ በልታችሁ ነው የሚገነባው። ለሱ ሌላ ቪዲዮ ሰራለሁ። ግን ብቻ እመኑኝና አምናችሁ ነው እዚህ ጋር ያላችሁ 4 ቀን ብትሰሩ አንድ ሰው ምን ማድረግ ይችላል? ይሄ ከዋክ ውጪ ነው። እሺ ይሄ ስትሬንግዝ ትሬኒንግ ስኬጁል ነው። ሌላ ጭንቅላታችሁ ላይ እንዲመጣ የምፈልገው ዋነኛ ነገር ምንድነው? ኮምፓውንድ ሙቭመንቶች አሉ፣ እነሱ መቅረት አይችሉም። ስለዚህ አንድ ሰው ሰኞ ስኳት ቢያደርግ ማክሰኞ ስኳት የሰራ ቀን እግር ነው የሚሰራው። ይሄ ማለት ላንጅ ሊያደርግ ይችላል፣ ሌግ ፕረስ አብሮ ሊሰራ ይችላል። ምን ይላል? ስኳት ግን አይቀርም፣ ግዴታ ነው። ስኳት አንወድም የምትላሏቸው ስኳት ውደዱት፣ ሌላ አማራጭ የለም። በቃ ቆፍጠን በሉ። ከዛ ማክሰኞ ዕለት አፐር ቦዲ ወይም ደግሞ ከላይ ሰውነቱን ቢያሰራ
ከዛ ደግሞ በቤንች ፕረስ ቢጀምር ወይም በደረት ግፊ ቢጀምር ሌላ ኮምፓውንድ ሙቭመንት። እነዚህ ኮምፓውንድ ሙቭመንቶች ከአንድ በላይ ጆይንት ስለሚጠቀሙና ከእናንተ ብዙ ጉልበት ስለሚጠይቁ ሞር ካሎሪ በርን ታደርጋላችሁ። ትንሹ ሳይድ ኢፌክቱ ነው ይሄ እና ጠንካራም ትሆናላችሁ። ከዛ ቤንች ቢያደርግ ከዛ ደግሞ ከላይ ሌላ ትከሻ ቢሰራ አብሮ እጅ ቢሰራ እነዚህ ነገሮች አብሮ ከዚህ ጋር እንደ አክሰሰሪ ቢሰራ ሮብ ቀን ይሄ ሰውዬ ያርፋል። ይሄ ሰውዬ ሮብ ቀን ሲያርፍ ግን ቤቱ ተኝቶ አይደለም ያርፈው፣ ምክንያቱም ወክ ማድረግ አለበት አይደለም። ስለዚህ ወክ ያደርጋል፣ 1 ሰዓት ወክ ያደርጋል። ሌላ ብረት የሚባል ነገር ግን አይነካም። ሐሙስ ላይ እንመጣለን አይደለም። ሐሙስ ላይ ስንመጣ ይሄ ሰውዬ ምንድነው ማድረግ ያለበት? ተመልሶ ወደ እግር ነው መመለስ ያለበት። እግራችሁን በሳምንት 2 ቀን ብቻ ትሬን ልታደርጉት ከበቂ በላይ ነው። እግር ትልቅ ጡንቻ ነው። ሲሰራ እንደሚከብደው ሲድንም የራሱን ያህል ሰፋ ያለ ጊዜ ስለሚያስፈልገው ማለት ነው። ልዩነቱን አያችሁት? ምን ያህል ርቅ እንደሆነ እግርና እግር እየሰራንበት ያለ ነው። እዚህ ጋር እግር ብንሰራ እሺ፣ እዚህ ጋር እግር ስንሰራ ግን ስኳት ኖርማሊ ታርጌት የሚያደርገው የፊተኛውን የእግራችሁን ክፍል ነው። አሁን ወደ ኋላ ዞረን ደግሞ የኋለኛውን የእግራችንን ክፍል ብናሰራና እዚህ ጋር በሄፕ ትረስት ብንጀምር ሄፕ ትረስት እና ሌሎች ኤክሰርሳይሶችን እዚህ ጋር አክሰሰሪዎች ቡልጋሪያን ስፕሊት ስኳት፣ ሪቨርስ ላንች የኋላ እግራችሁ እንደዚህ ታርጌት የሚያደርግ ነገር ብትሰሩ። አርብ ላይ ደረስን። በወተን ኤፒክ ዊክ አርብ ላይ ስንደርስ አርብ አያችሁ ልዩነቱን። አሁን ደግሞ አርብ አፐር ቦዲ ነው የምንደግመው። ከስር ሰውነት ከላይ ሰውነት እረፍት፣ ከስር ሰውነት ከላይ ሰውነት ማለት ነው። በጣም ይሄ ፌርሊ ዲስትሪቢዩትድ ለመስላችሁ ጊዜ የሚሰጥ አይነት ወርክአውት ፕላን ነው። እኔ ሃቭ ቢን ፎሎዊንግ እንደዚህ አይነት ወርክአውት ፕላን ለ5 ዓመት አሁን። ያው እንግዲህ ራሱ ውጤቱ እንደራሱ ይናገራል ማለት አይጠበቅብኝም። ኤኒዌይዝ አርብ ዕለት ከላይ ሰውነት ነው የምትሰሩት። አርብ ዕለትም ስትጀምሩ እዚህ ጋር በባር ከሆነ ቤንች የሰራችሁት ደረታችሁ ሌላ ጎል ከሌላችሁ ይሄኛውን ደግሞ በዳምፔል ጀምራችሁ ቤንች ጀምራችሁ ሌሎቹን ወርክአውታችሁን እዚህ ጋር የሰራችሁትን መድገም ትችላላችሁ። ወይም ደግሞ እዚህ ጋር በደልኩት ትንሽ ብላችሁ ያሰባችሁትን አክሰሰሪ ወይም ሌላ ስፖርት መጨመር ትችላላችሁ እዚህ ጋር ማለት ነው። ይሄ ፐርፌክት የሚባለው አፐር ቦዲ ሎወር ቦዲ ስኬጁል ነው። ይሄንን መክራችኋለሁ። በሳምንት 3 ቀን ብቻ ጊዜ ላላችሁ፣ ምክንያቱም ያጋጥማል። በሳምንት 3 ቀን ብቻ ደግሞ ጊዜ ላላችሁ ሰዎች ደግሞ ፑሽ ፑል ሌግ ነው የምናደርገው። በሳምንት 3 ቀን ደግሞ ይሄ ማለት ሰኞ፣ ሮብ እና አርብ ከሆነ ያላችሁ እንትን ፑሽ ፑል፣ ይሄኛው ፑሽ እናድርገው። ፑሽ ፑል እና ሌግ እዚህ ጋር ፑሽ ወይም ደግሞ እንደዚህ የሚገፉ የምትገፏቸውን ሙቭመንቶች እዚህ ጋር ታካትታላችሁ። ፑል ደግሞ ወደ እናንተ ፑል የምታደርጓቸውን እዛ ላይ ቤዝ የሚያደርጉ ኤክሰርሳይሶችን እዚህ ጋር ታስገባላችሁ። ሌግ ደግሞ ያው እግር ትሰራላችሁ ማለት ነው። የፊትና የኋላ እግር አንድ ላይ ቢሰራ አልመክርም እኔ፣ ግን እንደዚህ አይነት ስኬጁል የምትከተሉ ከሆነ ጊዜ ከሌላችሁ እግርን እንደዛ ትሰራላችሁ። ከፊትም ከኋላም ያለውን በአንድ ቀን እዚህ ጋር ከፋፍለን የሰራነውን በአንድ ቀን ትሰራላችሁ እናንተ ማለት ነው። ይሄን ይመስላል። አይ ሆፕ ዲስ ቪዲዮ ዋዝ ሄልፕፉል። የተቻለኝን ያህል ሞክሬያለሁ ላስረዳችሁ። ኮመንት አድርጉ ስለምን እንድሰራላችሁ እንደምትፈልጉ። አዲስ ዩቲዩብ ቻናል ነው ይሄ። በቃ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ሁኑ። በቃ ጨርሻለሁ።